ወንዶች ጋር ጓደኛ መሆን በቃኝ። በቀላሉ ማስመሰል አትችሉም ብትይ ይሻልሻል እኮ። በአሁን ጊዜ ሰዎች ፍቅር ሲይዛቸው እንዲህ ነው የሚሆኑት። ተመልከቱልኝ። ኤአይ ነው አርቲፊሻል ኢንተለጀንስ። እሷ ጣራ ላይ ወጣ ነው ያወራች። አንተ በእርግጠኝነት የቴሌ ታወር ላይ ሆነ ነው የምታወራት። ፍቅሬ አትግፊኝ፣ ይሄን ብቻ እንደርስልኝ። ሼር አድርግለት ይድረሰው። ሼር ኮፕሊንግ አድርጉለት ይድረሳቸው። ወንድ ልጅ በአናቱ ይተከል ከፈለገ። እስቲ ሐቁን ንገሩኝ። በምን ልትራቡ ነው? በብልቃጥ ቤተሰቦች በሰሞነኛው እንግዲህ አነጋጋሪው እንዲሁም ህዝቡን እያንጫጫ የሚገኘው ከገመና ሰው ለሰው በአሁኑ ጄኔሬሽን ደግሞ ከረኛ የድራማ ቀጥሎ አነጋጋሪ ህዝቡን ጉድ ያሰኘ ተከታታይ ድራማ ተጀምሯል። ቪዲዮ በይፋ ተጀምሯል። ጀምሯል። ሰላም የቲቪ ቤተሰቦቻችን እንደምን አላችሁልን? አለን ተቋቁለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዳዲስ ቪዲዮቻችን እጅን ባፍ በሚያስጭኑ አጃብ በሚያሰኙ እንዲሁ ምክር በሚያስፈልጋቸው በሚደበደቡ በሚወገሩ በሚቆነጠጡ ቪዲዮዎች ይዘንላችሁ መተናል። ከቪዲዮቹ ጋር እኔ ተሙ ንጉስ ወንድማችሁ እንዲሁ ከካሜራ በስተጀርባ ክኖሩነት ስለሶ እንዲሁ ማጣፍቶ ቀሽኖ እንዲሁ ምርጥ አድርጎ ለእናንተ የሚያደርስላችሁ ግስላው መልከኛው የማር ወለላው አብረናችሁ ነን። ቤተሰቦች እኛ ጋር ካሽ ገንዘብ አንቀበልም። ማስያዣም ቢሆን እኛ ጋር አይሰራም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ስታደርጉ ልባችን በደስታ ማለቱን ትታ በማለት ጀምራለች። ምክንያቱም 100,000 ሰብስክራይብ በእናንተ በቤተሰቦቻችን እርዳታ እዚህ ደርሰናል። ግዴላችሁም 1 ሚሊዮን እንገባለን። ይሄን ቪዲዮ 6,000 ላይክ ማስገባታችሁን እንዳትረሱ። ምርትና አገልግሎቶቻችሁን ማስታወቂያ የምትፈልጉ ድርጅቶች በራችን ክፍት ነው። ይሄው የሶሻል ሚዲያ ሊንኮቻችን እየገባችሁ ተሙዬ እባክህን ነገር አድርስልን በሉን። እምቢ አለን ወይ? አላልንም። ተቀባዮች ነው። ቤተሰቦች የዛሬ ቪዲዮ ስፖንሰር ያደረገላችሁ ራሳችን መዲ ፐርፊውም። ሁላችሁም በጠየቃችሁ መሰረት በ100 ml የላችሁም ወይ ላላችሁን ይሄውና አዘጋጅተን እናንተ ነው የምንጠብቀው። አድራሻችሁ የት ነው ካላችሁ አንደኛ ይሄው ከስራ አለላችሁ። ሁለተኛው በ0977870471 በመደወል እኛ ማግኘት ትችላላችሁ። አይ ሱቅ ድረስ ነው መምጣት የምንፈልገው ካላችሁም 22 ጎላጎል ባማ ሲቲ ሞል አጠገብ ጸዲ ፕላዛ አንደኛ ፎቅ የሱቅ ቁጥር 202 በመምጣት በአካል መገበያየት ትችላላችሁ። አሊያም ደግሞ ያላችሁበት እናደርስላችኋለን። ይህ ማለት ዴሊቨሪም አለን ማለት ነው። ቻይኒኛው ቤተሰቦች የኛ ቤተሰብ ስትሆኑ ከምታገኙ ዘርፈ ብዙ ጥቅሞች አንደኛው ሃፒ በርዝዴይ ቱ ዩ የዛሬ ሃፒ በርዝዴይ የምንላችሁ ጣፋጯን እንዲሁም እንኳን ሲያያት የምታሳሷን ልጃችንን ሄሊዛን እንኳን ተወለድሽልን በሏት። ሁላችሁም እስቲ ኮሜንት ሴክሽን ላይ የኛ ጣፋጭ እደጊልን እያላችሁ ኮሜንት ሴክሽኑን አጥለቅልቁልኝ። ቤተሰቦች ሄሊዛ ልጃችን አድገሽ ተመንድገሽ ለቤተሰቦችሽ የምትጠቅሚ ለሀገር የምትረፊ እንዲሁም የደከሙትን የምትረጂ እንቁ ልጅ አድርጊ። ፈጣሪ አምላክ እድሜና ጤናውን ያድልሽ እያልን ሃፒ በርዝዴይ ላይክ እያደረጋችሁ ዳይወደ ቪዲዮ እንደዚህ አይነት ወንድም ካላችሁ ታድላችኋል። ካሌብ ሰላም በላችሁ። እኔ ፈገግታ ደስ እንግዲህ ጋይስ ተመልከቱት፣ ይሄ ምን አይነት ጀግና ልጅ እንደሆነ። ከክላስ ከመጣ በኋላ ነው ማሚ ቃጣብለው እያጠበለ። ስለዚህ እናቱን ታዞ እያጠበን ያለው ይሄ ጀግና ልጅ ነው። እኔም ሌላ ቦታ ብሄድ እንግዲህ መሰረፋት ልጅ አለ ማለት ነው። አሁን እንደዚህ አይነት ልጅ እናቱ የሚታዘዝ ልጅ መበረታታት አለበት። አንድ በርገር አለ ተለቀቀበት። እናቱን የሚታዘዝ ልጅ እንግዲህ ሽልማት አለው። ጎበዝ እቃውን አጥፋ ሲጨርስ አንድ በርገር አለ። እንግዲህ እናንተም ወላጆቻችሁን እንደዚህ የምትታዘዙ ከሆነ ሽልማት አላችሁ። እሺ እናንተ ታዘዙ፣ ሽልማት አላችሁ። ይኸውላችሁ እንግዲህ ጋይስ ይዤው እንግዲህ እየሄድን እንበሰቡን እየተሰማ ደስታ ይሰብስብ። ለማንኛውም ማንች ደስ ይበልህ። የፈለከውን በርገር ምረጥ። ቺከን ይሻላል። የሁሉ ግን ስለታዘዝክ ነው። እሺ እናት ታዘዝ በደንብ እናት። ዋው በጣም ሸበርገርሽ ያዝ እንግዲህ በርገር ያዝ። እኛም እናትን በመታዘዝ ነው የሁሉ ነገር የተሸለምከው። ማሚን በደንብ ታዘዛት። እሺ ሰምተኛል። እሺ እስኪ ከችብሱ እሺ ከሱ በላ እስኪ ከሱ ግምት
እስቲ ከበርገሩ ግምት አይደለም በደንብ ነው እንጂ በደንብ ነው ያለው። በደንብ ብላ የታባት በደንብ ግምት እስኪ እሺ ካቻፑንም ማለት ይችላል አንበሳ። እሺ አሁን እኔ እንደዚህ እንደሚበላ አላውቅም። እሺ ሂድበት አቤት እሺ ከችብሱ እስኪ ከችብሱ እስቲ ከኮኮ ወይኔ ሲያሳዝን በእናትህ ይመች ይኸውላችሁ እንግዲህ ጋይስ ግማሹን በርገር በልቶ እዚህ ጋር ማለት ነው ግማሹን በርገር ለእናቴ ካልሰርኩላት እያለ ነው። ወይኔ እናቴ ካልበላች ለማሚ ትወስድላታለህ ይሻላል። ቆንጆ በርገር ነበር በጣም ይጣፍጣል። ወዳለኝ ነው እንደም እሺ ወዳለው ዋው ለሁለታችሁም ይገባቸዋል። የምር በተለይ ታላቅ ወንድምየው በጣም ደስ የሚልና የሚበረታታ ስራ ነው የሰራው። እውነቱን ለመናገር አሁን ያለው ወጣት ታናናሽ ወንድሞቻችንና እህቶቻችንን እንዴት ነው ትሪት የምናደርገው? እናደርጋለን ወይ? አናደርግም። 24 ሰዓት ስልክ ላይ ነው የምንጣደው። ወንድም እህቶቻችንን ታናናሾቻችንን እንዴት አድርገን ቼክ እናደርጋቸዋለን? ድሮ የነበሩ ታላላቆቻችን በኩርኩም የመርሳት በሽታ እስኪይዘን ድረስ እየቆጉን ትምህርታችንን ያስጠኑን ነበር፣ ይከታተሉን ነበር። የአሁን ጊዜ ግን መፍዙሴ ጠሉሴ ነው የሚባለው። ፈዘናል። አንከታተላቸው። ምን ያንብቡ ምን ላይ እንዳሉ አናቅም። ስልካቸው ላይ ምን እንዳለ አናቅም። የሆነ ሰዓት ገሰን ስንጠቀምበት የነበረውን ትርፉን ስልካችንን እንሰጣቸዋለን። እነሱም ይይዛሉ። እዛው ላይ ያለውን አፕሊኬሽን የትላልቆችን ይጠቀማሉ። በዛው መረን ይሆናሉ። አንዳንዴ እኮ መንገድ ላይ ስንሄድ ታናናሽ ወንድሞቻችን ከትምህርት ገበታቸው ፎርፈው አልባሌ ቦታ ላይ ወይ ጫት እየቃሙ ወይ ሲጋራ እያጨሱ ስናገኛቸው እንደ ጀብ ለጓደኞቻችን ወንድማችን እኮ ነው እህታችን እኮ ናት እያለን ፕሮሞሽን እንሰራላቸዋለን። ያ የኩርኩም ናዳ ጠፋ። እንደ ባህል የነበረው ከኮብልስቶን ያላነሰ የእጅ ጥንካሬያችን አሁን ላይ ምናምን ለዝርዟል መሰለኝ። አይደለም ለመኮርኩም ጸጉር ለማሻሸት እንኳን የሚመጥን ይሆን አይደለም። እንዴት ነው በዚህ ሁኔታ የምንቀጥለው? ይስተካከል ነግሬያቸዋለሁ። ውገሩ። እንደዚህ ደግሞ ጥሩ የሚሰሩትን እንደ ወንድማችሁ እያበረታታችሁ በርገርም ቢሆን ህፃናት ደግሞ በትንሽ ነገር ነው። የዘንድሮ ልጅ አይፎን ነው የሚል ድሮ ደስታ ከረሜላ ናና ኦፖፕ ወይ ደግሞ ምንድነው ጀላቲ እንደሱ ይገዛላችኋል፣ ማስቲካ ይገዛላችኋል ተብለን ነበር የሚያሽመነው ሙሉ። ያውን ጊዜ 17 ፕሮ ማክስ 16 ፕሮ ማክስ 15 ፕሮ ማክስ ሊል ይችላል። ነገር ግን ወደ አቅሉ እንዲመለስ አርጋ ወደ ዘመኑ ተመልሷል ማለት ነው። ቀላለው ከወንዶች ጋር ጓደኝነት በቃኝ። ከወንዶች ጋር ጓደኛ መሆን በቃኝ ማለት ያለኝ ይበቃኛል። ከዚህ በኋላ አዲስ ወንድ ጓደኞች ማምረት አቆሚያለሁ። እሺ ማለት እኔን የምታውቁኝ ከሆነ አብዛኛው ጓደኞቼ ወንዶች ናቸው። ያደግኩት ከወንዶች ጋር ነው፣ የኖርኩት ከወንዶች ጋር ነው። የቤቱ ሴት እኔ ብቻ ነኝ ምናምን እና ሴት ጓደኛ በጣም ትንሽ ነው ያለኝ። አሁን ሞር ሴት ጓደኛ ነው የምፈልገው። እንዴ ሴት ጓደኞች እኮ በቃ ስሜታችሁን ፕሮሰስ እንድታረጉት ያደርጓቸዋል። አውሩበት፣ እንነጋገር ምናምን የሚሏቸው ወንዶች እኮ አይመለከታቸውም። እንዴ ለምሳሌ አሁን የሆነ ልጅ ቢመቻችሁ ምናምን ነገር ማለት ነው ሴቷ ኦማይ ጋድ ምን ነው የወደድሽው ንገሪኝ፣ ቁመቱን ኦማይ ጋድ ደረቱን ሳይተሻል ምናምን ያለች ቁጥራሽ ፍቅራችሁ እንዲጨምር እንዲሰፋ እንዲያብብ እኮ ነው የምታረጋችሁ። ወንዱ ግን አይመለከተው። የት ነሽ? ከእንትና ጋር ምሳ እየበላሁ። በቃ እናንተ ተጋባችሁ ወለዳችሁ ይመች። ምን ማለትህ ነው? ገና ምሳ ስትበሉ ይሸጣችኋል። አይሁድ ምንድን የሚባለው ይሄ በ30 ዲናር ጌታን የሸጠው ይሁዳ ናቸው እኮ እነሱ። ቀለበት እኮ ቢደረግላችሁ ለሴት ጓደኛችሁ እኮ መታችሁ ኦማይ ጋድ ቀለበት እኮ አረገኝ ስሌይ ዩ ዲዘርቭ ኢት። እንዳንቺ አይነት ቆንጆ ይገባሻል የኔ ውብ ምን እንደዚህ በቃ እንዴት ነበር ስሜቱ ምናምን ያቸው። ወንድ እኮ ጓደኛችሁ ደውላችሁለት ማለት ነው ቀለበት እኮ አረገኝ ሴቱ ክፉ ሰው ነበር ይገባሻል የሚለኝ እንዴ። ከዛስ እሺ እንደዛ ኖራችሁ ደግሞ መሀል ላይ አሁን ፍቅር ብትገላለጹ ምናምን ነገር ከሴት ጓደኛችሁ ጋር ሆናችሁ የምትወዱትን ሰው ባላችሁ ፍቅረኛችሁ ኦማይ ጋድ የኔ ማር የኔ ፍቅር አባዬ እንዴት ነህ ምናምን ነገር ታቸው ሶ ኪዩት ማለት ሲሉ ደስ ትሉ ነው የሚሏችሁ ወንዶች። እኮ ባሌን ጓደኛዬ ምናምን አባ ምናምን ሲል ለምን አያሳልመንም ነው የሚሉ እንዴ። ተጣልታችሁ እኮ ማለት ነው ልባችሁ ተሰብሮ ሴት ጓደኛችሁ ጋር በእናትሽ ዳምፕ አረገኝ እኮ ብላችሁ ብትሄዱ ማለት ነው ድሮም ይሄ
ቆርኪ ለቃሚ ታይ በጽበጅበት ነው ይሄ ጠርዝ ፊት ነይ በእናትሽ ምናምን ብለው ቡስት ነው የሚያደርጉት ኢነርጂያችሁ። ወንዶች እኮ ማለት ነው በእናትህ እኮ ዳምፓ አረገኝ ምናምን ነገር እያላችሁ ማለት በስማም ገላገለው ካንቺ ነው የሚለው። አስጨርሳችሁ ኡፋይ በስማም ብሮ ገላገለው ካንቺ ዴባ ምሳ እንብላ ነው የሚላችሁ። ከዛ እንደገና ኦኬ ምናልባት ምሳ እየበላን ሊያወራኝ ነው በቃ ሊያስላናኝ ነው ብላችሁ እኮ ስትሄዱ እኮ የተጎዳ ሰው ሀዘን ላይ ላለ ሰው ብላ እያላችሁ ምግብ የሚለቀቀዋ ጥርግ አድርገው ነው የሚበሉት ወንዶች እኮ። ምግባችሁ ተበልቶባችሁ ልባችሁ ተሰብሮ ታልቅታላችሁ ከነሱ ጋር። እኔ በቅቶኛል እኔ በቃ እንዴ በቃ የፍቅር ቃላችሁ እኮ ይቀየራል። ከሴቶች ጋር ከሆናችሁ እኮ ዘፈን መጋብዝ ትችላላችሁ። የምትወዱትን ሰው ነካካው ገላይና አካል እንደማብሰው በመዳፍ አይደል የልብ የሚደርሰው ምናምን ማለት እኮ ትችላላችሁ። ይሄን ከወንዶች ጋር ብዘፍን ጀማው ብሎክ ያደርገኛል እንዴ። ከወንዶች ጋር እኮ ስውል እኮ ልል የምችለው እኮ የፍቅር ቋንቋ እኮ ማሬ ሆዴ ምናምን ሳይሆን ወዬ ገበየው ነው ምለው። ወዬ ገበየው ካልኩት እወደዋለሁ ያ ልጅ ማለት ነው። በቃ ገቤ ካልኩትማ ሌላ ሞች አለው በፍቅር እንጂ ማቆላመጥ እኮ አልችልም። ልል የምችለው እወድሃለሁ የኔ ጌታ እኔ እናንተ ፊውቸር አለ ምናምን እኮ አልልም። ያው እኔ እናንተ እንግዲህ ወደፊት ጊዜያችን የእድገትና የብልጽግና ይሆንልኝ። እኔ ሞር ሴት ጓደኛ ነው የምፈልገው። ኧረ ምሬት በቀላሉ ማስመሰል አትችሉም ብትይ ይሻልሻል እኮ። ተሳሳትኩ። ልክ ነን። ማስመሰል አንችልም። ነጭ ነጯን ነው የምንናገረው። ማያምር ከሆነ አያምርም በቃ ዞር በይ እንትን ባክሽ ዞር በይ ነው የሚባባለው። በእርግጥ ግን ቀስ ብሎ ማማዬ ምናምን ነው የሚባለው። በእርግጥ ያው ሪሌሽን ምናምን ወይ ኧረ በክርስቶስ እንደው እስቲ ግሴ 2018 እንኳን ገርል ፍሬንድ ያዝ። እኔም የት ሄደ ሲባል ገርል ፍሬንዱ ሊጋብዝ ሄደ ልበል። ከየት መጣ? አይዞ እኔ ኢንቨስት አደርጋለሁ። 5 ብር እሰጥሃለሁ በየቀኑ ጀላት እየመጠጣቸው ወካ ብለታት ትመጣለህ። እኔ አሁን በለው ወክ በቃኝ። እሷ ትብላ ጥራትና ትብላ። በአሁን ጊዜ ሰዎች ፍቅር ሲይዛቸው እንዲህ ነው የሚሆኑት። ተመልከቱልኝ። ኤአይ ነው አርቲፊሻል ኢንተለጀንስ አገኘሁት። ኢንተለጀንስ ኢንተለጀንስ ወይ ኢንተለጀንስ እንደዚህ ስፓይደርማን ያደረገሽን ፍቅር እንደው ለኛ ሚስጠን ነው የምንለው። ሞዝቦልድ አልጋ ላይ እኮ ሆና ዘና ብላ እያወራች ነው የምትመስለው። ጣራም አይመስልም። እኔ በዚህ ዘመን ጣራ ለጣራ ሲንጠለጠል ማየው ዲሰሪ አሊያም ደግሞ ግንበኛ ሲሆን ነው። ሌላ አለ የለም። ጭራሻች ፍቅር እንዴት አይነት ነው ባክሽ? ይዝ መጋኛ ነው። ጣራ ለጣራ ለዛውም ሴት ልጅ ሆነሽ ደግሞ ፎቅ እኮ ነው። ኧረ ወይኔ እኔ ማወቅ የምፈልገው ምን ብለህ ብታወራት ነው እንደዚህ ጣራ ላይ ወጣችሁ? መቼስ ቀን ነው ወጥተሽ እንደው ጨረቋን ትሻታል እንዳይባል በጠራራ ፀሐይ ነው እንደዚህ እያወራችሁ ያለችው እንጂ ምሽት ቢሆን በእርግጥ ያሳምናል እኮ። እስቲ ማማ ጨረቋ ትታይሻለች? ዛሬ ያለው ትሯ ድምቅ ብላ ወጣለች። ሙሉ ናት። ወይም ደግሞ ልክ እንደኛ ዘመኖቹ የፍቅርሽ ሚዳንቆ ልቤ ላይ ፈንድቆ በሮዛ አበባ ላይ ታምሜ ተኝቼ ስውር ተሰፈቼ በልጋሜ እንደዛ ብለህ ብታወራት ነው እንጂ እንደዚህማ እንዲህ አይነት ፍቅርም አይቼም ሰምቼም አላውቅም እውነት። ወይም ደግሞ ሮዛ አበባ ላይ ሮዛ አይቻለሁ አንቺን የመሰለ ፍጹም አጥቻለሁ ብላት ይሆናል። የፍቅር ቅጥም ግን እናውቃለን። አሊያም ደግሞ ላቪዝ ሚልክ በትኖት ድሪንክ ነው የሚባለው። ማመድ ብድቁ ፍቅር ወተት ነው ግን አይጠጣም። ኧረ በስመ አብ ይመጣም ጨዋ ግጥ ብሎ ላንተም ሚስት የኔ እሷ ጣራ ላይ ወጣ ነው ያወራች። አንተ በእርግጠኝነት የቴሌ ታወር ላይ ሆነ ነው የምታወራት እንጂ ፌር አይሆንም። ሴቷ እንደዚህ ሳክሪፋይ ከከፈለች ሳክሪፋዩን አስብርልኝ እንትን ነው መስዋዕትነት የሚለው ነው። መስዋዕትነት ከከፈለች አንተማ እንዴ በባራሹት ከላይ እየወረድክ ነው ማውራት ያለብህ። ኔትወርክ ፍለጋ ቢሆን ነው እንደዚህ መቼስ። ኧረ ሴቱ አልተቻለም። ድሮ ጅንጀና ወይ ወደ ጓሮ ወይ ወደ ሽንት ቤት ግስዬ ወይ ደግሞ አጠርጥግ ሄደው ሸጎጥ ብለው ሄሎ ቤተሰብ አለ እየተባለ ነበር የሚጀረጀነው። የአሁን ጊዜማ ጭራሽ ጣራ ላይ ያስወጣል። ይሄ ፍቅር አይደለም ጂኒ ነው። አዎ 3-7 ጸሎት ያስፈልገዋል። ለማንኛውም ያዝልቅላችሁ፣ መርቀናችኋል። እንዲህ ተንጠልጥለሽ የአብርሃምና የሳራ ያደርግላችሁ። አሜን። ኧረ እነሱ እናንተ ጤና የለውም እንዴ ወፈፌ? እሺ ጥርስሽ ጥሩ ሁኔታ ላይ ነው ያለው። ንፋስ እንዳይገባ ለተወሰነ ሰዓታት ባታወሪ ይመከራል። 3 ቀን ጥሩ ነው። 3 ቀን ባታወሪ እንደውም 15 ቀን ቢሆን ሞር ንፋስ በደንብ እንዳይገባ ቶሎ እንዲያገግም ይሻላል። እንደውም 2 ወር ቢሆን ማለት ነው።
ወደ ሌላኛው እንዳይተላለፍ ባታወሪ ይመከራል። እንደውም እስከ መጨረሻው ባታወሪ በጣም ጥሩ ነው። ባልሽ ያናደድሽ ቢያበሳጭሽ የተለየ ነገር አምሽቶ ቢመጣ ቢያጠፋ ክፉ ቃል ቢናገርሽ ይቻላል ነው አደራ። ጭራሽ ለባለቤትን አፏን ለማዘጋት ጉቦ ገንዘቡን ብትሰጣት አትችልም እንዴ? ለነገሩ ምን ያርግ ይሄ ልጅ ምን ያርግ? በወጣ በገባ ቁጥር እያለች ቀንድ ስታስበቅሉ አይመስላችሁም? ምን ነው ይሄን ያህል እንዴ? አንዳንድ ባሎች ደግሞ ታበዙታላችሁ። ሚስቶቻችሁን እኮ እሳት አድርጋችሁ ነው የምትስሉት። እሳተ ገሞራ እኮ ናቸው። ቡን እኮ ነው የሚያደርጉት። በእርግጥ የሚናገሩበት መንገድ ይለያል እንጂ የሚናገሩት ንግግር ግን እውነት አላት። አንወሻሽ። ባሎች ታናዳላችሁ። ቀንድ ነው የምታስበቅሉት። አዎ እየተማመንን እንጂ ባይሆን ደግሞ አንተ ብልጥ መሆን ካለብህም ሚስትህን እስቲ ልብስ ልበሺ፣ እስቲ ወተን ራት እንብላ፣ እስቲ ሮማንቲክ ጊዜ እናሳልፍ፣ እስቲ እንመካከር ብለህ ፍቅሬ ምን ሆነሻል? ምንድነው የተፈጠረው? ምንድነው የሆንሽው? ሰሞኑን ባህሪሽ ተቀይሯል። ጨዋታሽ አልጥማል ዛሬ አነጋገርሽ ብለህ ብትጀምር ይሻላል። እዛው በጠረጴዛ ዙሪያ የዘንድሮ ወጣት ለነገሩ በጠረጴዛ ዙሪያ አትፈቱም። በሶሻል ሚዲያ በቲክቶክ በዩቲዩብ ዙሪያ ነው የምትፈቱት። በዛ ዙሪያ መፍታት ትችላላችሁ። ስትጠብስ ያለውን ሙድ ተጠቀም። እስክትወልድ ነው እንዴ እንትን ምታሽሞነሙናት? ጭራሽ ሻግ ለሚስት አፏን ለማዘጋት ባታወሪ ይሻላል አላት እኮ። ምን ያህል ብታስበልል ነው። አንዳንድ ጊዜ እንዲህ ብስጭት ብግን ሲያደርጓችሁ ባሎች፣ ይሄ ለእናንተ ነው ለባሎች። ሚስቶቻችሁ ብግን ሲያደርጓችሁ ምን ታደርጋላችሁ መሰላችሁ? ፈጣሪ ጋር ጌታዬ ሆይ እባክህ ይህን ነገር ፍታልኝ፣ እባክህ why always me? ምን ነው እኔ ላይ ብቻ? እኔ አቅም በላይ ነው። አዎ ሪቨር ጻፉ ወደ ላይ ማንጋጠጥ ነው። እሱ ወዲያውኑ መፍትሄውን ይሰጣችኋል። አይዞህ እየተቃጠልክ አትኖርም። ካልሆነ ወደ ላይ ካላንጋጠጥክ የባሰው ሊመጣብህ ይችላል። ሴቱ ነው የሚደበድበው አሉ። ተጠንቀቅ፣ አምልጥ። እንግዲህ ቤተሰቦች ክስ ቀርቦብናል። ከተባበሩት መንግስታት ሳይሆን ከተደባበሩት ባልና ሚስቶች ነው። ባልየው ነው ይሄንን ሐሳብ ያመጣው። ተመልከቱልን። እነዚህ የምታዩቸው ሰዎች እሺ በዚህ ሳምንት የመገብኳቸው ሰዎች ናቸው እና ለሁሉም አመስግኑልኝ። የሐሳቤ ፈረስ ስለነበሩ እኔ ፈረስ። ለማንኛውም ሼር እያደረጋችሁ አድርሷቸው። ምስጋናዬን እወዳችኋለሁ። ቻው። እኛ እኮ መጀመሪያ የተናገርነው ተሳስተሃል አይደለም፣ አጥፍተሃል። ልጅቷን አስከፍተሃታል። ሌሎች ባለትዳሮችም አሊያም ደግሞ ትዳር ውስጥ ልትገቡ ያላችሁ ወንዶች እንደዚህ አይነት ተመሳሳይ እኩይ ተግባር እንዳትፈጥሩ ለማሳሰብ ያክል ነበረ። ያንተን ቪዲዮ እንደ መማር ይዘንልህ የመጣ ነው። እናቴ ምን ትላለች መሰለ? ጅልን ሲመክሩት የቀኑበት ይመስለዋል ትለኝ ነበረ። አሁን እኮ ነው የተገለጠልኝ። ቁጭ ላንተ እኮ ነው ህዝቡን ይቅርታ ጠይቀህ እንደው አስከፍቻለሁ እንደማለት የሐሳቤ ፈረስ ናቸው። ስጋልባችሁ ነበረ። ተው እንጂ ኮሬቻስ ያደለንም አባይ ቲቪ ላይ ነው እንጂ የቀረብከው አባይን አልገደብክም። ይሄን ያህል እንቁል ቢጥቢጥ ባያደርግ መልካም ነው። ነገ ከነገ ወዲያ የቀረጽከውን ቪዲዮ ልጆች አይተውት አባትነትህን እንዳይፍቁብህ ከወዲሁ ብትጠነቀቅ ይሻላል ብለን ነበር ያሳሰብን። ነገር ግን አንተ ከስተትህም አትማርም። ጨዋ ነህ፣ ጎበዝ ነህ፣ መማር ላይም ብዛም ነህ። ወንድሜ መገብኳችሁን ያልከው ወርልድ ፉድ ራሱ ያን ሁሉ የተቸገረ ሰው ከፈጣሪ በታች እየመገበ እንዳንተ አልተዘባነንም። መጀመሪያ ቤት ውስጥ ያለውን ነገር ፊክስ ማክስ ላክስ አድርግ። ከዛ በኋላ ከኛ ጋር እናወራለን። ወንድ ልጅ ጺም ካበቀለ ቀበቶ ማድረግ ከጀመረ ለምሳሌ ሰለብረም ሜዱላ ብሉንጋታ ማደግ አለበት አይደል? አዎ ቢያንስ ከሚጠባው ልጅ ትንሽ መሻል አለብህ። ለነገሩ ሚስት የምትበላውን ዳቦ የቆጠርክ ሰውዬ ለእኔ ትመለሳለህ ብዬ ማሰቤ ይበለኝ። የኔ ጥፋት ነው። አዎ የእጄን የሰጠኝ ዳቦ መቁጠር የዳቦ ነጋዴ ስራ ብቻ ስለሆነ ነው እዚህ መጥቼ ለፈለፍኩብህ። ነገር ግን አልተገናኝቶም ነው በቃ አለ አይደል? አሁን ያለሁበት በቃ እንደዚህ ነው ማለት እንዴት ላድርግ ማለት የሆነ በቃ ግራ ነው የሚገባኝ። የሆነ ሀገር ራቅ ብዬ ልሰራ ምናምን አስብ እንዴ ከእናቴ ላይ ለዘከ እንዳልኖር እሷም እንደዛው ማለት በጣም ነው የሚከፋት። በቃ ያለኝ ልጅ አንተ ነህ ምናምን ስለምትል አይደለም እንደዚህ ቁጭ ብዬ እንኳን ሽንት ቤት ልሄድ ስና እንዴ የት ነው ትለኛለች። እንዴ ማዘር ደግሞ ሽንት ቤት ልሄድ ነው አላታላ ሽንት ቤት ነው ምናምን ትለኛለች። አዎ እዚህ ወዚህ ነው እንዴ ማለት በቃ ለኔ ትልቅ ቦታ አላት እና ራቅ ያለ ሀገር ሄጄ እንዳልሰራ የእናቴን ናፍቆት። ምክንያቱም እናቴን አሁን ነው ማስደሰት ያለብኝ ባለሁበት ሰዓት። የነገር ደግሞ የነገ ፈጣሪ ነው የሚያውቀው።
እና ያን ነገር አስባል ራቅ ብዬ መስራት አቅቶኝ አይደለም እሰራለሁ ወንድ ልጅ ነኝ። በቃ እናቴ ለሰከንድ ማለት ይሁን ነገር የምትሆንብኝ በቃ የሆነ የሚከፋት ደግሞ ይነስራታል። ስለሚነስራት ምን ጊዜ የሆነ ነገር እንደምትሆንብኝ አላውቅም። ነገ የሚጸጽተኝን ነገር ማድረግ ስለማልፈልግ ከጎን ሆኜ ዳቦ ምንም ተካፍዬ ነው የማለው። የሙዚቃ ነገር ደግሞ ያው ለፈጣሪ ሰጥቼ እንደዛ የተወሰነ ጊዜ ጸበል ነበር። በቃ ገዳም መሄድ መረጥኩኝ። ምክንያቱም እዚህ ጋር ሌላ አሁንም ሀሳብ ቤተክርስቲያን ስትቀመጥ ግን በቃ ለፈጣሪ ከፈጣሪ ጋር ነው የምታወራው። እዛ ጋር በቃ አባቴ ጋር ነኝ ያሉት እናቴ ጋር ነኝ ያሉት ብዬ ነው የማስበው። እናቴ ለእናንተ አድራ ሰጥቻለሁ። አሁንም ደግሞ እንደ ድሮ ከወጣሁኝና ተስፋ ቆርጦ ከጓደኞቼ ጋር አሁንም ማለት ልጠጣ ደግሞ ሌላ ነገር ውስጥ አሁን ሊመጣ ነው። እኔ በተፈጥሮ አይደለም እናቴ ሁሌ ቃል የምታስገባኝ ምንድን ነው መጠጣት ማጨስ ምናምን መስፈርቶች እንዳይሆን ነው የምትለኝ። እና የእነዛ ነገሮች አሁንም ላለማድረግ ስል በቃ ገዳም ቤተክርስቲያን ጀምሮ በቃ እዛ ነው ማሳለፍ ጀምሮ። ምክንያቱም የሙዚቃው ነገር ለፈጣሪ መስጠት ጀምሮ ነገ ምን እንደሚገጥመኝ አላውቅም። ሁሉም ነገር የፈጣሪ ነው። በቃ የመጨረሻ ቴክስት ምን ነበር? እኔ ያሬድ ነጉ መሆን አልቻልኩልሽማ ምናምን ብዬ ነው ቴክስት ሰራኩላት። ሁሉም ነገር ደግሞ ፈጣሪ ፍርድ ይስጠው እኔ ጋርም ጥፋት ካለ ምናምን ብዬ የመጨረሻ ቴክስት ያ ነበር። አሁን አንተ የምታስበው ምንድን ነው? ለእናትህ ምን ማድረግ የምትፈልገው? እኔ በቃ ለእናቴ ቪዲዮን ክሊፑን ጨርሼ ማሳየት በቃ ምክንያቱም የእሷ ሁሌ አላማም እሱ በቃ ማለት ስወጣ ስራ እንዴት ሆነ ልጅ የተሳካል ምናምን ነው የምትለኝ። እኔ ደግሞ ማለት እንዳይከፋት በጣም በቃ ባይሳካልኝ ራሱ ተስፋ ነው የምሰጣት። በቃ አለ እንደዚህ ሆኑ በቃ ነገ አንቺ እንደዚህ አድርግልሽ ምናምን ነው የምልህ እና ተስፋ ነው የምሰጣት። በቃ ትልቅ ተስፋ። ቤተሰቦች ይህንን ቪዲዮ ይዤላችሁ የመጣሁት ሲያለቅስ ስላየሁት ስላልቻልኩኝ እንዲሁም እንድንማርበትና አስተያየት እንድንሰጥበት ነው። አሁን ላይ ያላችሁ ወጣቶች ወዲያውኑ ተስፋ መቁረጥና ድክምክም የማለት ነገር ይታይብናል። ለእናቶቻችሁ ስትሉ ለቤተሰቦቻችሁ ስትሉ ጥንካሬያችሁ ግዴታ ነው። ብዙ ነገሮችን ልታሳልፉ ትችላላችሁ። በተለይ ወንድ ልጅ አለቀሰ ማለት የመጨረሻ ደረጃ ላይ ሲደርስ ነው። ወንድ ልጅ የሚያለቅሰው ታውቃለህ ግሴ በውስጡ ነው። ብዙ ጊዜ ተደብቆ ስቅስቅ ብሎ ያለቅሳል። የእናቱን ምኞት ለማሳካት ነው ወንድማችን እንባውን እንደዚህ እያፈሰሰ ያለው። ፈጣሪ አምላክ ያሰብከውን ቀናውን መርጦ ያሰብከውን ያሳካልን፣ አንተ የሚሆነው ሁሉ ያድርግልን ነው የምንለው። አሁን ላይ ያላችሁ ወጣቶች እንድታውቁት የምፈልገው ነገር ቢኖር ያለምንም ልፋትና ያለምንም ውጣ ውረድ ጥሩ ነገር አይገኝም። ላባችሁን ጠብ አድርጋችሁ ጥሩ ነገር ታገኛላችሁ። ያ ፕሮሰስ ዓመት 2 ዓመት 10 ዓመትና 15 20 ዓመት ሊወስድባችሁ ይችላል። ቢሆንም ግን ተስፋ ሳትቆርጡ ፈጣሪያችሁን በማመን ይሳካላችኋል። ወንድምቶቼ አይዟችሁ አይዟችሁ። 2018 ወንዱ ብሶበታል ነው የምላችሁ። ተመልከቱ ጉዳችንን። ፍቅሬ አትክፊኝ፣ ይህም ብቻ እንድደርስልኝ አትክፊኝ። ብዙ ነገሮችን አሳልፈናል። ባንቺ ብዙ ታምም ያለው ብዙ ነገሮችኛል። እኔ ካምፓስ ተማሪ እያለሁ ከ3ኛ ወደ 4ኛ ዓመት ልዛወር ፈተና ቃላይ ፈተና ልንፈተን ስንል እሷ እንዲሁ ታጣለች። ስትጣላኝ ራሴን ፌንት በለው አልቻልኩም። በቃ ፌንት ስበላ ጓደኞቼ ምን ሆኖ ነው የሚያዞር በሽታ አለበት እንዴ ብለው ጠበል ወሰዱ። እኔ እኮ ወንዱ ምን ነክቶታል? ቆይ እንዴ ፍቅርስ እሺ ይሁን፣ ማፍቀርና መፈቀር እንደው የፈጣሪ ጸጋ ነው። እሱ ሲፈቅድና እሱ ሲሰጥ ነው። በተለይ በደለችኝ እንዲያደረገችኝ ትታኝ ሄደች። ኧረ አባቶቻችን የት ናቸው? ኧረ ዲኤንኤ ቼክ ይደረግ። የዛ ዘመን ልጆች ናቸው አሁን ያሉት። ዘራፍ ወንድ ልጅ ለምን እንደሚያለቅስ አታውቅም ወይ? እኔ ፍቅር ይዞኛል እኮ ከማን ብሬ ከኑሮ ነው ከኑሮ ይሄማ ከጣሊያን ጋር ተደበላልቋል። ቼክ ይደረግልን እንዴ እጂ ፌንት በላለው እንዴ ያደለው እንዴ እውነቴን እኮ ነው። እንብላ ያደለው እቁብና ሎተሪ ይበላል። በጣም ሲከፋ አንጀት ይበላል እንጂ እንዴ ሰው ፈልጎና መርጦ ፌንት ይበላል?
አይበላም እኮ ፌንት ደግሞ ኮሌስትሮል ስላለበት ለጤናማ አይመከርም። ዝም ብለህ ትበላለህ እንዴ? አረ ስለ ጤና ምናምን ነገር አንብብ። ሴቶቹም ደግሞ ዘንድሮ ያዙ ይልቀቁኝ እያሉ ነው። ግብ ውስጥ እየገቡ እኮ ነው። ወንድ ልጅ በዚህ በኩል እየየ ይላል፣ ሴቶቹ በዚህ በኩል አይሎጋ ይላሉ። ተመልከቱልኝ ይሄንን ድል አድርጋ እንደገባች አይነት ምን እንደምትል። ሴቶች እየያዙ ትንሽ ወሽመጥ ቁርጥ መጥቷል። ሴቶች የ2018 የኛ ነው አልኳችሁ። ሴቶች እየወዳቸዋለሁ አልኩሽ፣ እወዳቸዋለሁ። ሸር አድርግለት ይድረሰው። ሸር ኮፕሊንግ አድርጉለት ይድረሳቸው። ወንድ ልጅ በአናቱ ይተከል ከፈለገ። የኛ ጀግኖች ድሮንም ለፍቅር ብለን ነው። ለማይሆንሽ ከሆነ ይገገማ ምሰራልሻል። ጣይ ወደዛ ወሽመጡ ይቆረጥ ከፈለገ። የኛ ነው አልኳችሁ፣ የኛ ነው ሴቶችዬ። 2018 የኛ ነው አልኳችሁ እኮ። ወንድ የተባለ በአናቱ ይተከል እያንዳንዱ። ወሽመጤ ለወሽመጤ ያድርሱለት። ወሽመጤ ብጥስ በዩ፣ ወሽመጤ ብጥስ ያዡ። እንግዲህ ሴቶች ይወዳቸዋል አልኳችሁ። 2018 የኛ ነው አልኳችሁ። ሸር ኮፕሊንግ ሚያረጋትን አሳጥቷታል ነው አልኳችሁ። እንደው ማበዷ ነው አልኳችሁ። ፍትልትልትል ብሎባታል ነው ያልኳችሁ። ነገርኳችሁ። እስቲ ሐቁን ንገሩኝ። በምን ልትራቡ ነው? በብልቃጥ ነበር የሰማው። ኧረ ግሴ አልተቻለም። ተውት። ሌላ ነገሩን አግብቶ መኖሩን ቤተሰብ መመስረቱን ተውት። አይን ባይን ማየት አለ። ኧረ ታለም ባክሽ ረጋ በይ። ምን ሆነሻል? አለማወቅ እንዲህ ትምህርት ቤት አናትሽ ላይ እንደሰራብሽ እንዲህ አይነው ዋሽን አይችን ያወኩት። እንዲሁ ገና እንዳየውሽ ጭራሻ ታበረታችልኛለሽ። እስክስታ የደለክሽ ሴቶችዬ 2018 የኛ ነው። ለነውሽ በጥ ያድርሱላቸው ነው። ያውልሽ ነግሬሻለሁ። ከዚህ ቀደም አይተሽውን አይሁን አላውቅም። ወንድ ልጅ በቁጥር ትንሽ ነው። ያለችዋን እየተቋደሳችሁ ኑሩ ተብሏል። እየተቋደሳችሁ? አዎ እየተቋደሳችሁ። ይቅርታ ግልጭ አድርጌ ነው። ነርቨስ አድርጋኝ እኮ ነው። ሲጀመር የዘንድሮ ሴቶች እንደዚህ አይደሉም። በጣም ብሪሊያንትና አስተዋይ ናቸው። ምን እንደሚሉን እንገርሽ። ወንድ ልጅ መኪና ይኑረው ቤት ይኑረው አይሉ። አንድ ሁለተኛ ደግሞ ዋናው ጤና ይኑረው ሰርቶ መግባቱ ነው የሚጠበቀው ነው የሚሉት አይደል? ሁለት ሶስተኛ ደግሞ ፍቅር ይስጠኝ እንጂ ገንዘብ ምናምን ይስጠኝ አይሉም። እነሱ ብልጥ ናቸው፣ ብልህ ናቸው። ባሎቻቸውን በጊዜ ይዘው ገባ ይላሉ። እንዳንቺ ጥልዝ ፋራ አይደሉም እውነቱን ስነግርሽ። በአራተኛ ደረጃ ደግሞ ይችን በደንብ አስመረሽ ይልኝ ቤት መኪና ንብረት ይኑረው አይሉም። መናጢ ደሃ ቆረቆራም ቢሆንም አብረን ሰርተን ጥረን ግረን ለፍተን ገንዘቡንም ንብረቱንም አብረን እናፈራዋለን ነው የሚሉት እንጂ እንዳንቺ ወጥተው እንቁላል ይልጣል ጭዱን አዘጋጁልኝ እንቁልጲጭ እሽኮለሌ ፍር ጥን አይሉም። እሺ ካም ዳውን ተረጋጊ። ምን ልታደርጉ እንደሆነ መጨረሻችሁን ለማየት ነው የፈለኩት። በኤክስፐሪመንት ሰሩት እንደሆነ እናያታለን። እና እንዲሁ ቁጭ ብለን ጤና ይስጠን እድሜ ይስጠን እንጂ እናያለን። አው ደሞ ሴቶች እቺን ወፈፌ ሰምታችሁ አው አናገባም ባናታችሁ ተከል ምትሉ ከሆነ እንደ ዶሮ በንፋስ ተወልዷት እንደሆነ እናያታለን። እኛም ቁጥርጥር አድርገን ቁጭ እንላታለን። አብጠን እንፈነዳ እንደሆነ እናያታለን። አው የፈረንጅ ወላጅና የአበሻ ወላጅ ልዩነት ይሄ ፈረንጁ ነው። ያስ አረ ተመቻችሁ። በተለይ 90ዎቹ ላይ የነበሩ ልጆች ትምህርት ቤት ስንሄድ በእንደዚህ አይነት ሁኔታ ነበረ። በተለይ እስክንስማማ ድረስ ከተማሪዎች ጋር እስክንወዳጅ ድረስ አረ በለው አሙኛል ሆዴን ቆርጠኝ እና ሂድ ተብለን እንዲህ ተሸክሙ ምን ሄዶ እንደው የኛ አባት እንደዚህ ቦርሳ ይዘው ሂዱ ብሎ ሊለምነን ሊያሯሩጠን መስሏችኋል? መጥቶ ያፓውዘውን እዋ ሲያረግብን አይኑ ብቻ 70-80 ኩንታል በሉት እንዴት እንደሚከብድ ግልምጥምጥ ሲያረገን በፑታንታ ነበረ ትምህርት ቤት የምንገኘው። አው አካበድኩት እንዴ ፑታንታ ብዬ? አረ ምን አመስ አቀለልከው እንጂ ያሳበደን እርቃን ነበር እንጂ በፑታንታ ሄደን ብርድ እንዳይመታ ስንባል ትምህርት ቤት ውስጥ የፋዘረን አይን ፍራቻ እኔ እንዳልመታው ነው የምንለው። ብርዱን አበዛውት። በቃ
ቤተሰቦች በሰሞነኛው እንግዲህ አነጋጋሪው እንዲሁም ህዝቡን እያንጫጫው የሚገኘው ከገመና ሰው ለሰው በአሁኑ ጄኔሬሽን ደግሞ ከእረኛዬ አይደል ከእረኛዬ ድራማ ቀጥሎ አነጋጋሪ ህዝቡን ጉድ ያሰኘ ተከታታይ ድራማ ተጀምሯል። እኔ ቃላት የለኝም። እንደውም ድርጅቶች እዚህ ተከታታይ ድራማ ላይ ስፖንሰር ብታደርጉ ትርፋማ እንደምትሆኑ እርግጠኛ ነኝ። ከድርሰት ብትሉ ድርሰት፣ ከካስቲንግ ብትሉ ካስቲንግ፣ ከተውኔት ብትሉ ተውኔት፣ ምን ውቅጡ ከከለሪንግ ከኤዲቲንግ ብትሉ እጅን ባፍ የሚያስጨን እንደውም ዘንድሮን ጉም አዋርድ ይበላል ተብሎ ይጠበቃል። በቡዳ ማለቴ ነው። ተከታታይ ድራማን እንግዲህ ወደ እናንተ ይዘንላችሁ መተናል። የህዝቡንም ትዝብት በዛውም አጠቃለን ይዘን መተናል። ማርቆስና ሜላት ክፍል 1 ተጀምሯል። እንዴ ከዚህ ቦታ አትንቀሳቀሽም እንዴ? ከቃና ጥቃት ፈጽሞብኛል ስትይ የነበረው ሰው ጋር ፎቶአችሁ ነው። ምን ሰምተሽኛል? በጣም ፍቅር ላይ ያላችሁ ትመስሉ ነበር። አይኖቻችሁ ራሱ ደስታ የተሞላባቸው ናቸው። ይቀጥላል ፊልሙ። ቁጥር 1 በዚህ ተጠናቋል። ቁጥር 2 እንመልከተው እስቲ። እርጉዝ ናት እንዴ ደግሞ? ማቲ አቤት፣ ምን ፈለግሽ? እዚህ ነኝ፣ እቤት ነኝ። ምንድን ነው አሁን? ካበላሽ በኋላ ምን ታገኛለህ? ከዚህ በኋላ ከኛዬ ከተለየ በኋላ ምን ታገኛለህ? ከዚህ በኋላ ያው አላ ለመደበር ፈልጌ ነው። ያው አንቺ ሰው ላይ መደበር ትፈልጊያለሽ እንዴ? እሺ እኔ ሜላት ማን እንደሆንኩ አሳይሃለሁ። በቅርቡ ታየኛለህ። የሷ ድምጽ ነው? እሺ እና ያለ አይደለም ሜላት እንግዲህ ሜላት ይቀጥላል ፊልሙ። እንደ ፌንት በላ ፊልሙ ላይ ያልተካተቱ ሲኖችን እኔ ልንገራችሁ። ማቲ እንግዲህ ሜላት ላይ የሆነ ነገር አድርጎባት በጣም በድሏታል። ዛቻ አድርሳበት ነው። በዛቻ ነው አሁን ፌንት የበላው። ክፍል 3 ድን እስቲ ተጀመረ። አስተያየቱ ምንድነው? ዞር ከምንድነው የምትደበቀው? ያዘቻት ምንድነው? ተመስጣል እኮ አንተ የምር ጅል ነው የሚያደርገው። ቁጥር 4 ልትል ነው አልቋል እንዳትሉኝ። ቀደም ሲል እንግዲህ በመጀመሪያው ድራማችን ላይ እንዳየነው በዚህ ሲል ላይ እንግዲህ እንደምንመለከተው ከሆነ ተናዳበታለች። በመጀመሪያው ተበሳጭታለች። እርምጃ እንደምትወስድ ዝታና አስጠንቅቃው ፌንት አብልታው ነው በማስጠንቀቂያ ሄደችው። ሰው አየኝ አላየኝ ብላ ያቺኛዋ እንግዲህ መደበቋ ነው። ሰው አየኝ አላየኝ ብላ እየሄደች ነው። በቀጣዩ ሲል ላይ ምን ታረግ ይሁን? ልባችን ተንጠልጥሏል። ምንስ ትፈጽም? ምንስ ትተገብር ይሁን? እዚህኛው ላይ ግን ጥቃት ሳታደርስበት አትቀርም። እጠረጥራለሁ። ግሴ እንጠረጥራለን። እየጠረጠርን ኮሜንት ሴክሽን ላይ ጠርጥሩ። እናንተም ጠርጥሩ። ገስ አድርጎ ማቲ ራሱ ምን ይድረስበት ይሁን አናቅም። ተንጠልጥለን ያለነው ወደ ቀጣዩ ሄሎ ያየቻት ማርቆስ ነህ? አዎ ማርቆስ ነኝ። ማልበል ስለማንነት ምን አደርግልሃል? ስለዚህ አንድ ምስተኛ የመረሽን ነው እንዴ? አድራሻን በፖስታ ልክልሃለሁ። አድራሻን በፖስታ አመሰግናለሁ። እሺ አሁን የጣል በስ አድራሻ ኮሚ የጣም ከጁ አረ ቀጥሎ ምን ይፈጠር ይሆን? አረ ታሪክ ገደለን። አረ ወገን ልንሞት ነው። እንግዲህ ተደብቃ ስታይ የነበረችዋ እንስት አድራሻዬን በፖስታ አድርጌ እልክልሃለሁ ባለችው መሰረት ዩፒኤስ፣ ዲኤችኤል ወይም ደግሞ የኢትዮጵያ ፖስታ አገልግሎት ድርጅት መጥቶ ይስጣት አናቅም። ብቻ ግን ፖስታው እጁ ላይ ገብቷል።
ከሶስቱ አንዱ ነው እንጠረጥራለን። እስካሁን 5ኛ ላይ የደረሰን በጠርጠር ላይ ነን። ፖስታ ውስጥ ምን ይኖር? ምንስ ነው የተካተተው? ከፖስታው በስተጀርባ ምን አለ? ምን ተጠና? ምንስ ሸፍጥ አለ የሚለውን በክፍል 5 ላይ ሳያሰፍሩት አይቀርም። አሁንም እየጠረጠርን ነው። በጣም ልብ አንጠልጣይና በጣም ከማይዳሰሱት ቅርሶች መሃል መመዝገብ ያለበት ተከታታይ ድራማ ነው። ወይኔ አድራሻውን ረሳው። ቆይ ይጀላም እንዴ ጃኬት አረገ እዚህ ጋር ዛሬ ይሄን ነገር መጨረሻል እና የሚጨርስ ነገር የለም። ያስቻት ያልተጠበቀ ሆነ። በስተመጨረሻም ሜላት ጥቆማ እየተሰጠባት እንደሆነ ደረሰችባት። መቼ አለቀ? የምን መስጠጫ መጨረሻ ነው የምታወራው? አይደለም አለ እኮ ከሞት በኋላ ህይወት እኮ የለም። ገላታለች እኮ ሜላት። ጥቃት ከሰነዘረች በኋላ ይህም ነገር ከፈጸመች በኋላ ምንስ ይፈጠር ይሆን? ማቴዎስ ራሱ ሰምቶ ምን ያደርግ ይሆን? ምንስ አክሽን ይወስድ ይሆን? በቀጣይ የምናየው ይሆናል። ይህን ልብ አንጠልጣይ የሆነ የፍቅር አይሉት ኮሜዲ አይሉት አነጋጋሪ ዩሪ ጋጋሪ የሆነ ፊልም የክብር ስፖንሰር ያደረገላችሁ መዲ ፐርፊውም ነው። መዲ ፐርፊውምን ማግኘት ከፈለጋችሁ በስልክ ቁጥራችን በ0977870471 በመደወል ማግኘት ትችላላችሁ። የሶሻል ሚዲያ ሊንኮቻችን አሉ፣ ገብታችሁ በዛ ማዘዝ ትችላላችሁ። እንዲሁም ከሀገር ውጭ ሆናችሁ ሀገር ውስጥ ላሉ ቤተሰቦቻችሁ ጊፍት እንዲሰጠላችሁ ከፈለጋችሁ አለንላችሁ ይላችኋል። ዴሊቨሪም አለን። ያሳዝናል። ይሄን የመሰለ የፍቅር የጸብ ዘውግ እኮ ዘው ሌላ እኮ ነው። እናንተ ምን ዘውግ ገቅርና የፍቅር የጸብ አይሉት ሲትኮም ነው ወይስ ወንድኮም ነው? አንድ ላይ መኮምኮም ነው። እንግዲህ ሜላት እህታችንን ወግታታለች፣ ጎርታታለች። በፓርት 6 ምን ይፈጠር ይሁን? እቺ ልጅ ትድናለች ወይስ በዛው እስከ መጨረሻው ታሸልባለች የሚለውን እንይሩ። እኔ ልቤ ተንጠልጥሏል። እናንተስ ተንጠልጥሏል? ተንጠልጥሏል ብላችሁ ጻፉልኝ። በጣም አሳሳቢ ነው። 5 ድጋሚ ምንድነው? ከኔ ፈልጊው ምንድነው? አልፈልግም። ማርቆስ አንዲት ነገር ብትነግ ከሆነ ይከልሻሉ። ወደ ምንም ማለት ነው። ምንም ማለት ከሆነ ከዚህ ጥፊ እንዴ ልጅቷ አትመጣም እንዴ? የት ሆናለ? ምን ሆናለች? ወይኔ ያዝልኝ በጌታ ስም የሲኖ ጎማ እንኳን እንደዚህ አይዝም እኮ የሳይት መኪና መስላል። አረ ሲኑስ ማይከተት ነገር ለዩ እንዴ! የማቴዎስ ጫማ እንግዲህ አንዳንዴ ማቴዎስ ይሉታል፣ አንዳንዴ ማርቆስ ይሉታል። እኛ ግራ ገብቶናል። ነገር ግን የማቴዎስ ጫማ 3 ቤት የሚመርግ ጭቃ ይዞ ተነስቷል። ማቴዎስ በዚህ 2 ጉዳትን የተጎዳው፣ አንድ በጀርባው ሲመታ፣ ሁለተኛውን ያን የሚያክል ጭቃ ይዞ መነሳቱ በራሱ ለዲስክ መንሸራተት ይዳርገው ይሆንን? እንግዲህ ቤተሰቦች በክፍል 5 እንዳየነው ሜላት በጩቤ ስትወጋን ነበር ያየነው። ነገር ግን ጥሎ ማይጥል አምላክ ከሞት አንስቷት ነገሮችን ሽሮ ወደ ማስጠንቀቂያ ቀይሮላታል። አስጠንቀው ሲበቃ ማርቆስ የልጅቷ ገፈት ቀማሽ ሆኗል። ምን ይፈጠር ይሁን? በጉጉት ምን ጠብቀው ነው። በመጀመሪያም በተከታታይ ድራማ ጥማት የተመታን ሰፊውን የጥበብ አፍቃሪያን የኢትዮጵያን ሕዝብ ፍላጎት ተረድታችሁ ይህን የመሰለ ተከታታይ ድራማ ያዘጋጃችሁ ፕሮዲውሰሮችንም የፊልም አዘጋጆቹን እንዲሁ ተዋናዮቹንም ደራሲውንም ጭምር ዳይሬክተሩንም ጭምር በሰፊው ሕዝብ ስም ሳላመሰግን አላልፍም። ክብር ሊገባችኋል። በእርግጠኝነት ይህንን የሰፊውን ሕዝብ ፍላጎት አይታችሁ ድርቃችንን አይታችሁ ክፍል 7ን እንዲሁም 8ን ቀጣዮቹን ኤፒሶዶች እንደምትለቁልን ባለሙሉ ተስፋ ነኝ።
ህብረተሰቡ የሲቃ እንባ እያለቀሰ እንደምታዩት ፊልሙን እየተከታተለው ነው። እኔ እስካሁን ድረስ የማርቆስና የልጅቷ ጉዳት የኔ አርጌ አስቤ መጸለይን አላቆምም። እናንተም ጸልዩላቸው። የማርቆስ ስቃይ የኔም ስቃይ ነው ያላችሁ ኮሜንት ሴክሽኑን አጠለቅልቁልኝ። ሰፊው ህብረተሰብ ይህንን ፊልም በሲቃ እንባ እያነባ በጭንቀት እየተመለከተው ነው። ከደረሱን ቪዲዮዎች መካከል መርጠን የተወሰነውን ወደ እናንተ እናጋራችሁ። ተመልከቱልኝ። ወይኔ አድራሻውን ረሳው። ቆይ ይጀላም ምንድነው? ከኔ ፈልጊው ምንድነው? አልፈልግም። ማርቆስ አንዲት ነገር ብትነግ ከሆነ ይከልሻለሁ። ምንም አልነግርም ከሆነ ከዚህ ጥፊ። ልጅቷ አትመጣም እንዴ? የት ሆናለ? ምን ሆናለች? እንግዲህ ህብረተሰቡ በዚህን ያክል ሲቃ እንባ ውስጥ ነው ያለው። አንድም አይደሉም መላ ቤተሰብ ተሰብስበው ሲያለቅሱ እስቲ እንመልከታቸው። አይ የኢትዮጵያ ህዝብ ፍርጃው ማርያም እሽ ደቂቃ ጨምርልኝ በማርያም እሽ ሜላት ክፉ ነሽ። አቶ ማርቆስ ባለበ ለፍቅርና ፎቶ ልኮ ነበር። ሰውን ልገለው ነዋ። ጣሮ እርዳኝ ሜላት። ቀጣይ ምን ይፈጠር ይሁንን ምንመለከተው ይሆናል። ህብረተሰቡ እያለቀሰ ነው። በዚህም አላቆምም። እያንዳንዱ በየራሱ ትርጉም እየሰጠው በየራሱ እየከየነ የራሱን የጥበብ ችሎታ እየጨመረበት ለመላው የኢትዮጵያ ህዝብ በተለያዩ ቋንቋዎች ተደራሽ እንዲሆን ሲባል የተለያዩ ቋንቋዎችን በመጠቀም እየተረጎሙት ነው። ከዛም መካከል እንግዲህ ወንድማችን የተረጎመበት መንገድ ልብ የሚነካና ስቅስቅ ብለን ያለቀስንበት ነው። እንመልከተው እስቲ። ይሄ ባለፈው ክፍል ነው። ማርቆስ ተይዞ ማለት ነው። እዚህ ጋር የተፋባቸው ማለት ነው። ላትባክሽ ደቂቃ ጨምርልኝ። ሌላ በጎይታ እንደምን ብለሽ በጎይታ በፍጹም አልጨምርልሽም። ክፉ ነሽ አለ። የባለፈው ጊዜ ፎቶ ልኮ ነበር ለፍቅረኛ ብላ ነገረችው። ሜላትማ ትገለኛለች። ተጣሩ እርድም ውጣው ዛሬ በጣም ደስ ብሎኛል እኮ ዛሬ በጣም ደስ ባለኛል። ደቂቃው አልቋል ስትል እሱ ፈቶት ቁንትን ፈታው። ማርቆስ ጳውሎስ ተነሳበት። ቀጣይ ክፍል ይቀጥላል። ሰፊው ህዝብ በዚህን ያክል ጉጉት ውስጥ ነው የሚጠብቃቸው። በጣም የሚገርመው ነገር ግን የካሜራ አጠቃቀማቸው፣ አንግል አወሳሰዳቸው፣ የዳይሬክቲንግ ጥበባቸውን ሳናደንቅ አናልፍም። ጥሩ ቦታ የምትደርሱ ልጆች ናቸው። በስተመጨረሻም እንግዲህ ድራማው በዚህ መልኩ ተንጠልጥሎ ቀርቷል። ይህን ልብ አንጠልጣይ ድራማ በቀጣይ ይዘንልና እባክህ ልባችን ተንጠልጥሏል ይዤላችሁ እንድመጣ የምትፈልጉ ከሆነ ኮሜንት ሴክሽን ላይ ይዘንልና ብላችሁ ኮሜንት ሴክሽን ላይ ጻፉልኝ። እኔ እምቢ አልልም፣ ይዤላችሁ እመጣለሁ። ቪዲዮን አይታችሁ ጨርሳችኋል፣ አፕሮቫል ሰተናችኋል። አብራችሁ ስለነበራችሁ ከልብ እናመሰግናለን። ወዳጆቻችን፣ ቤተሰቦቻችን እንወዳችኋለን። ቪዲዮን ያቀረብኩላችሁ እኔ ወንድማችሁ ተሙ ንጉሴ፣ እንዲሁም ከካሜራ በስተጀርባ ቀማሪው ከሻኙ እንዲሁም መርሽ ቀያሩ ወንድማችን ግሴ ግስላው ጋር አብረን በመሆን ነበር ይዘንላችሁ የቀረብነው። ሰብስክራይብ ሳታደርጉና ላይክ ሳታደርጉ መውጣት በጣም ክፋት ነው። ላይክ እና ሰብስክራይብ ሳታደርጉ እንዳትወጡ። እንወዳችኋለን። ቴንክ ዩ